አንድ ከባድ እንግዳ ይዤላችሁ መጥቻለሁ። ኤርትራ የኢትዮጵያ አንድ አካል የሆነች ሀገር መቼም ተለይታ እንደዚሁ አትቀር። እግዚአብሔር ጥበብ በጦር ሜዳ የሚለው ላይ ነው። ከኢትዮጵያ ካርታ ኤርትራን የቆረጡ አላወቁም ይህን ከአምላክ ቃል እንደወጡ። ራሳችሁት በሰራችሁ መሳሪያ ጠፋላችሁ የተባለውን ውርድ ከራሴ ብዬ ርዕስ አውጥቼላት በደም የተጨባለቀ መጽሐፍ ነው የሰጡኝ። ለካ እግዚአብሔር ሳይገለኝ ከዛም አውጥቶ አሁንም እዚህ ያስቀምጦ ፍቅር የለም። በስምንተኛው ሺህ ማታ ተወልጄ ጅቡን ጋሸሏል ውሻውን ወዳጄ የተባለበት ዘመን ነው። በነበረው ስርዓተ ማህበር ተቆርጣ የነበረችው ኤርትራ እኔ ግን በነበረው መንግስት ሳልፈራ ሙሉዋን ኤርትራ እና ከኢትዮጵያ ጋር አርጌ ነው ቁጭ አርጌ ቀረጽኳት። ልብን እግዚአብሔር ከሰጠ እግዚአብሔር ያነጋግራል። ልብን ለእግዚአብሔር ካልሰጠ ሰይጣን ዲያብሎስ ይጫወትብሃል። የኢትዮጵያን ትንሣኤ ያሳየኝ ኢትዮጵያ የዓለም ብርሃን ትሆናለች ተብሎ ይነገራል። አዎ ትሆናለች፣ አልጠራጠርም። ሰላም ጤና ይስጥልኝ ውድ የደሬ ማክ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ አማን። ይህ የጨዋታ አዋቂ ፕሮግራም ነው። እኔ ደግሞ ሄኖክ ሞደር ነኝ። ዛሬ አንድ ከባድ እንግዳ ይዤላችሁ መጥቻለሁ። እስቲ ወደ እንግዳዬ እንሂድ፣ ላስተዋውቃችሁ። እንኳን ደህና መጡ። እግዚአብሔር ይመስገን። እስቲ ሻለቃ ስለመጡ በጣም ደስተኛ ነኝ። እንደው እስኪ ራስዎትን ያስተዋውቁ። እሺ፣ እንግዲህ ሻለቃ ብሩክ እባላለሁ እና አብዛኛውን ጊዜ በጦር ሜዳ ውስጥ ነው የኖርኩት። የእግዚአብሔር ስራ ረቂቅ ነው መቼም። ከዛ ከጦር ሜዳ መጥቼ ብዙ መጽሐፍቶችን፣ አንዳንድ ነገሮችን ፖስት ካርድ መጽሐፍቶችንም ጽፌያለሁ። የእግዚአብሔር ጥበብ በጦር ሜዳ የምትለው መጽሐፍ ኤርትራ ከኢትዮጵያ ጋር የምትቀላቀል መጽሐፍ ጽፌያለሁ እና አሁንም በዓለም ላይ ይሄ የጦርነት ሁኔታ ራሳችሁት በሰራችሁ መሳሪያ ጠፋላችሁ የተባለውን ውርድ ከራሴ ብዬ ርዕስ አውጥቼላት መሳሪያው ወደ ልማት እንዲውል፣ የጥፋት መሳሪያ ወደ ልማት እንዲውል ብዬ መጽሐፍ ፖስት ካርድ አዘጋጅቼ ለዓለም ሁሉ ጽፌያለሁ። በቴሌግራም እና ዩቲዩብ ላይ ለቅቄዋለሁ እና ይሄንን የመሳሰለ ጉዳይ እግዚአብሔር መቼም ስራው ረቂቅ ስለሆነ ኋላ ቀሪ ወሬ ተናጋሪ ታሪክ ተናጋሪ አድርጎ አስቀምጦኛል። ከዛ ከነደደ የጦር ውስጥ የእርስ በርስ ጦርነት ነው የምታደርገው ተብዬ ሱዳን ጠረፍ እያለሁ በ1974 ዓ.ም ነው ቃሮራ አልጌና ውስጥ የእርስ በርስ ሁለት በደም የተጨባለቀ መጽሐፍ ነው የተሰጠኝ። ሁለት ሰዎች ሰጡኝ። የእርስ በርስ ጦርነት ነው በኋላ ከመጣ በኋላ እቺ የእርስ በርስ ጦርነት የሚለውን ሁኔታ መጽሐፍ ጻፍ ነው የሚለኝ እና ብዬ ከዛ መጽሐፍ ጻፍኩት እና የእርስ በርስ ጦርነት የምታደርጉት ብለው ሁለት ሰዎች ሚካኤልና ገብርኤል ናቸው የሰጡኝ። በቃ ያን መጽሐፍ እኔ ራእዩን ልየው እንጂ ህልሙን ልየው እንጂ ሚካኤልና ገብርኤል ሁለት ሰዎች እንደው እኔ አሁን ይታዩኛል መጥተው ሲሰጡኝ በደም የተጨባለቀ መጽሐፍ ነው የሰጡኝ። ለካ እግዚአብሔር ሳይገለኝ ከዛም አውጥቶ አሁንም እዚህ ያስቀምጦ ያን መጽሐፍ ለመጽሐፍ ኤርትራ ከኢትዮጵያ ጋር እንደምትቀላቀል ጻፍኩት። መጽሐፉ እግዚአብሔር የተመሰገነ ይሁንና በራእይ ነው የሰጡት ወይስ በራእይ ነው? በራእይ ነው የሰጠኝ። ልክ እሱን ከተቀበሉ በኋላ ነው ሀሳቡ የመጣሉት እግዚአብሔር? እሱን ከተቀበልኩ በኋላ ይሄ አንድ መልእክት አለው ለኢትዮጵያ ሕዝብ እርስ በርስ ከምንተላለቅ አንድ መልእክት አንዱ አስተላልፍ ነው ተብዬ ነው የተነገረኝ ብዬ ይሄንን መጽሐፍ ልጽፍ ቻልኩ። ምንም ነገር የለኝም፣ ግን በሰውም እንደዚህ ሐሳቤን የተቀበሉ ሰዎች ገንዘብ ሰጡኝ። ያው መጽሐፉን ጻፍኩት። ፈጣሪ ለታሪክ ነው ያስቀመጠኝ፣ ያየሁትን እንድናገር ነው ያኖረኝ ብለው ነው የሚያምኑት። እስኪ ስለሱ ነገር እስኪ በደንብ ነው። አሁን ምንድነው አንዳንድ ሰዎች ኋላ ቀሪ ከነደደ ጦርነት አስታውቶ ኋላ ቀሪ ወሬ ተናጋሪ ታሪክ ተናጋሪ ያደረገኝ እግዚአብሔር። ለምን ይሄ ሁሉ ነገር ያው እድሜ ሰጥቶኝ ብዙ ነገር አየው
ብዙ ነገር አየሁ። እንግዲህ ወደፊቱም ደግሞ እግዚአብሔር ያውቃል። አሁን አንድ ሰው ትልቅ ሰው ናቸው ወደ 98 ዓመት ዕድሜ በጠላት ጊዜ 100 አለቃ ነኝ አሉ። በጠላት ጊዜ 100 አለቃ ነኝ አሉ እኛ ሰው እና ና ሻለቃ ሰው ለልጁ ስም ሲያወጣ ብዙ አየው፣ እጅግ አየው፣ ስንት አየው፣ ታሪክ አየው፣ ታምር አየው፣ ዓለም አየው እያለ ያወጣል። እኔም ያላየሁት ነገር የለምና ከቤተ ክርስቲያን አትጥፋ፣ ጸልይ፣ ለሀገር የሚበቃ ነገር ትናገራለህ፣ ትሰራለህ ብለው ነው ያስቀመጡኝ። የተቀመጥከው እግዚአብሔር የሚያስቀመጠ ብለው አሉኝ። እኛ ሰውዬ ነፍሳቸውን ይማር ዛሬ የማይቀርበት ዓለም ሄደዋል። ነፍሳቸውን ይማር። እንዴት ነው አሁን የእርሶ መሰረቶ? ያው ኦርቶዶክስ ነው፣ ክርስቲያን ነው። እንደው ከቤተሰብም የወረሱት ነገር አለ? አዎ እንግዲህ አባቴ ቄስ ናቸው። ከዛ የነሱ ጸሎት ነው፣ የነሱ እናትና አባቴ ጸሎት ነው። ዛሬ እኔ ያኔ በ1900 በያፓ ጊዜ እኔ እዚህ ከመሞት የድሃ ልጅ ነኝ። እኔ በያፓ ጊዜ የእርስ በርስ የፖለቲካ ሁኔታ ስለነበረ በዚህ ከመሞት ሄጄ ጦር ሜዳ ስም ያለው ቦታ ልሞት ብዬ ነው ወደ ጦር ሜዳ እናትና አባቴን 10 ሰዓት ሙሉ እስከ ሌሊቱ 10 ሰዓት አስቀምጬ ነው። እነዚህ ያሉትን ልጆች አሳድጓቸው እኔ እዚህ አሳድጋችሁ የድሃ ልጅ ነኝ፣ እዚህ አልሞትም፣ አንድ ነገር ስም ያለው ቦታ ልሙት፣ ጦር ሜዳ ልሙት ብዬ ተሰናብቻቸው ሄዱ። እግዚአብሔርም ደግሞ ከዛ ውስጥ አወጥቶ ይኸው ዛሬ ከሄኖክ ጋዜጠኛ ጋር አገናኘኝ። እግዚአብሔር ስራው ረቂቅ ነው። ያንን ልመሰክር ነው ያስቀመጠኝ እና የቄስ ልጅ ነኝ፣ የድሃ ልጅ ነኝ። በ50 ብር ደሞዝ ነው ያን የሚያስተዳድሩ እናት አባቶቻችን። ዓለማዊ እውቀት ላይ እንዴት ነው እንግዲህ እኔ ከጦር ሜዳ ከመጣ በኋላ የዓለማዊ ውስጥ እውቀት ብዙውን ጊዜ እንትን አሉ። ለምን ከዛ ከጦር ሜዳ ካወጣኝ በኋላ አይ ይሄ የዓለማዊ እውቀት እኔ ውስጥ እዚህ አልገባም፣ ወደ ቤተክርስቲያን ብሄድ ይሻለኛል ብዬ ወደ ቤተክርስቲያን ሄድኩት። በቃ ወደ ቤተክርስቲያን ሄድኩት። ዓለማዊ እውቀት ውስጥ እንኳን የለኝም። እስከ 12ኛ ተምሬያለሁ በቃ እንጂ የዓለማዊ እውቀት አልዘለኩበትም። እና ወደ እግዚአብሔር ቤት ነው የሄድኩት በቃ ለምን እግዚአብሔር ነፍስና ስጋዬን ስላዳናት። እዚህ ውርድ ከራሴ የሚለው መጽሐፍ ላይ ልክ ዓለም ብዙም የመጨረሻውን ነገር ነው ብዙ የሚዳስሱት ስለ 8ኛው ሺህ ምናምን ነው የሚያወሩት እና አንዳንድ ሰዎች ደግሞ 8ኛው ሺህ የለም ብለው የሚያምኑ ሰዎች አሉ፣ የሚያስቡ ሰዎች አሉ። ይህንን እንዴት ነው እስኪ ሰው ልብ ውስጥ እንዲገባ የሚያደርጉት? 8ኛው ሺህ የሚባለው እግዚአብሔር እዝራ ሱታኤል ላይ የጻፈው ይሄ ስለ 8ኛው ሺህ መጽሐፍ ቅዱስ ላይ የተጻፈ ነው። አሁን እንደ ተረት እንለዋል እንጂ እየተቀነሰ ጊዜው እየተቀነሰ ሲሄድ የ8ኛው ሺህ መጨረሻ ላይ እግዚአብሔር እንደ ወረቀት እስከሚጠቀላት ድረስ እችን ዓለም ይጠቀላታል። አሁን እንደዚህ እንደ ኖርን አንቀመጥም፣ ፈጥሮናል። አንድ ቀን ይጠቀላታል እና 8ኛው ሺህ ሲያልቅ ያው እኛም ግን በዛ በ8ኛው ሺህ አሁን ከዚህ ከጻፍኳቸው አሁን እርስ በርስ ቤተሰብ ምንም ፍቅር የለም። በ8ኛው ሺህ ማታ ተወልጄ ጅቡን ጋሸሏል ውሻውን ወዳጄ የተባለበት ዘመን ነው። ፍቅር ተሟጠጠ ደሙን ሻላ ሰው እንግዲህ ሁሉ አልተገናኘም ሰው የተባለበት ዘመን ነው። ያ 8ኛው ሺህ አሁን ያለቀበት ሰዓት ነው። ግን ወደፊት እግዚአብሔር እስከሚጠቀለው በየዘመኑ አንዳንድ ደጋግ ሰዎች እያስነሳ እግዚአብሔር ይናገራል። በሰው ላይ ያደረ እግዚአብሔርም ይናገራል። እሱ ስራ ወረቂቅ ነው። እግዚአብሔር ይናገራል እና ከዛ ከጦርነት አውጥቶ ዛሬ የምነጋገረው ከእናንተ ጋር ነው፣ ከሰው ጋር እግዚአብሔር ከፈጠራቸው ሰዎች ጋር እየተነጋገርኩ ነው አሁን ያለሁት። ይሰማሉ፣ ይሄን ሁሉ በዓለም ላይ ይሰማል። እነዚህን ወረቀቶች እነዚህን ፖስት ካርዶች ሲያሳትሙ በራሱ ተነሳሽነት ነው የሚያገኙት ገቢ አለ? ከዚህ ምንም አላገኝም። እኔ የእግዚአብሔርን ጉዳይ የእግዚአብሔር ስራ እንዲታወቅልኝ ነው። ከራሴ ከሻይ መጠጫዬ ነው። እኔ መጠጥ ስለማልጠጣ ከሻይ መጠጫዬ ለዓለም እንዲታወቅልኝ፣ የኢትዮጵያ ሕዝብ እንዲያውቅልኝ ውርድ ከራሴ ይሄን የጦር መሳሪያን ወደ ልማት በአስቸኳይ እንዲቀይሩ
አለበለዚያ ዓለም እርስ በርስ እየተራኮረች አሁን እንደምናየው እንዳጠፋ ብዬ ነው እንጂ ምንም ጥቅም አላገኝም። በዚህ በራሴ ገንዘብ ነው። የሚገርም ነው። ይህን ሁሉ ነገር የሚያደርጉት በራሱ ተነሳሽነት አንድም ሰው ቢሆን ከተቀየረ እስኪ ልሞክር ብለው ነው የሚያደርጉት። ለነፍሴ ነው። አንድ ሰው እንኳን ባገኝ በእግዚአብሔር አንድ ሰው እንኳን ቢገኝ ጽድቅ ይገኛል። እኔ እስከና ኃጢአቴ በእግዚአብሔር ስራው በጣም ረቂቅ ስለሆነ የምትጸድቅ ነፍስ በቁሟ ታስታውቃለች፣ የእግዚአብሔርን ነገር በጎስ ነገር ትሰራለች ማለት ነው። አንገዳደልም፣ አንሰራርቅም፣ አንተላለቅም ይሄ ሁሉ አሁን ሰው እንዲያቆም የሰው ልጅ ሁሉ ወንድሙን ለምን ይገላል? ያን እንዲቆም ነው። እኔ አሁን አይደለ ለኢትዮጵያ ብቻ ዓለም እንዲቆም ነው ይሄን ወርድ ከራሴ ብዬ ጻፍኩት። እኔ ከራሴ አሁን በእንግሊዘኛ፣ በአማርኛ፣ በፈረንሳይኛ ሁሉ አሳውቁ፣ የሰማ ሁሉ ይስማ ነው ያልኩት እዚች ፖስታ ካርድ ላይ። ስለዚህ ያሰማ ሁሉ ያስማ። እግዚአብሔር በፈቀደለት አይምሮ እውቀት እንዳጠበሰ የጥበብ መገኛ የእውቀቱ ባለቤት እግዚአብሔር ብቻ፣ ሰው አዋቂ አይደለም። እኔ አሁን ቤቴ ካንተ ጋር እንነጋገር፣ ቤቴ መግባቴን አውቀዋለሁ አላውቀውም፣ እግዚአብሔር ግን ያውቃል። ከዛ ውስጥ አውጥቶኛል። እኔ ቃሮራ ሱዳን ውስጥ እንደዚህ ሱዳን ውስጥ ነው የነበርኩት። ከዛ ከሱዳን ነው አሁን የመጣሁት። የዘላኖች ሁሉ አስተባባሪ ነበርኩ እኔ። ዘላኖችን ሱዳን ውስጥ አስተባበር እኔ በኮሚቴነት ተመረጬ። አሁን ዘላኖችን አይዟችሁ ምናምን በርቱ እኛ እንረዳቸዋለን፣ ወታደሮች አትፍሩ እኛ እያልኩ ስል አሁን ዘላኖቹ ብዙ ነበሩ። ቀስተ ደመና የኢትዮጵያ ቀስተ ደመና ልክ አጠገባችን እዛ ከዘላኖቹ ጋር ስንነጋገር እላችን ላይ ተተከለ። በኋላ ሽማግሌው ስለነበሩ እነሱ እዛ የማነጋግራቸው ሰዎች እግዚአብሔር አለ፣ ሰላም ነው፣ ከእንግዲህ ወዲያ ምንም አያገኛችሁም። ከጓደኛዬ ጋር የምናነጋግራቸው ተወክለን ሰላም ነው አሉ። ቀስተ ደመና አይተው አረንጓዴ፣ ቢጫ፣ ቀይ ቀስተ ደመናው መካከላችን ተተከለ። በቃ ሰላም ነው አሉ። እውነትም ይኸው ሰላም ሆኖ እዛ ሱዳን ውስጥ የማነጋገራቸው ሰዎች ይኸው ሰላም ሆኖ ከጋዜጠኛ ሄኖክ ጋር አሁን እየተነጋገር ነው። ምንም ነገር ሳይደርስብኝ 4 ጊዜ ነው የቆሰልኩት ሳልሞት። እና አብዛኛው አንዳንድ ቅዱሳን ሰዎች እግዚአብሔር የባረካቸው ከእናታቸው ማፀን ሲሞቱ አሁን መቃብራቸው ላይ አረንጓዴ ቢጫ ይተከላል። መቃብራቸው ላይ እኔም ማቀውም አለ። ሲቀበሩ አረንጓዴ ቢጫ ቀይ ይተከላል። ቀስተ ደመና ያየሁትና የሰማሁትን ነው የምነግርህ። መጽሐፌ ላይም ጽፌያለሁ። ኤርትራ ከኢትዮጵያ ጋር እንደምትቀላቀል መጽሐፌ ላይ ጻፉት ላይ ቅዱሳኖች ባንዲራ እንደሚተከል ሲሞቱ እግዚአብሔር የባረካቸው። ኤርሚያስን ምን አለው እግዚአብሔር? ከእናትህ ማፀን አውቃለሁ፣ ቀድሻለሁ፣ ባርኬያለሁ ነው ያለው። እኔ የተረገምኩ ስለሆን ግን ያንን አናውቅም እንጂ በኃጢአቴ ብዛት የእውነት ሽበት የኃጢአት ሽበት ነው ሆነብኝ። እኔ እውነትን ተናግሮ መሸበት ማደር ነው። በእኛ ጊዜ እውነት የሚነገር የለም። በአሁኑ ሰዓት የእንጨት ሽበት ሆኖብናል። ስለዚህ እውነትን ተናግሮ የመሸበት ማደር ነው። እውነት አንናገርም። ከኛ ጀምሮ እንፈራለን። ለምን እንፈራለን? እመን እንጂ አትፍራ ነው የሚለው እግዚአብሔር ቅዱስ ቃል። እመን አትፍራ። ምን አስፈራል? እንዳንተ ሁሉም ሰው እንዲድን ነው የምናገረው። ለምን እርስ በርሳችን እንጨፋጨፋለን? አንተ ትግሬ፣ አንተ ኦሮሞ፣ አንተ ፈረንሳይ፣ ሁሉም ዓለም የፈጠሩ መድኃኔዓለም ሁሉም ፈረንሳዩ አሁን ለምሳሌ ፈረንሳዩ ከኢትዮጵያ ጋር አብሮ ይዋለዳል፣ ጋብቻ ይፈጥራል። ዓለምን የፈጠረ ማለት መድኃኔዓለም ነው እኮ ተመልከቱ። አሁን ይሄ ሁሉ ጀግና ይሄ ሁሉ ሰው ለምን አሁን ከሴት ነው አሁን አንተም እኔም ሁላችንም የተወለድ ነው። ታዲያ እመቤታችን ትጋዳለች። ሰው እናቱን ይክዳል። እናት ትጋዳለች። ከማህፀኗ የዙፋን ወርቅ አድርጎ ወልደ እግዚአብሔር ተወልዶ አዳነን። የማህፀኗ ዙፋን ወንዶችን በራሱ አምሳል፣ ሴቶቹ በእናቱ አምሳል። ታዲያ እመቤታችን አትጋድም። የሁሉ ጀግና የተፈጠረው ከሴት ነው። አሁን የራስን ወንድምን ማትወድ የራስን እህትን ማትወድ እኔ አልወድም ይላል የእግዚአብሔር ቅዱስ ቃል። እመቤታችን እንዴት ትካዳለች? እስቲ እግዚአብሔር ያሳይ። ቅድም ምን ሲሉኝ ነበረ? ወታደሮች የዋሆች ናቸው
ይራራሉ፣ ያዝናሉ ሲሉ ነበርና መጽሐፎት ላይ እግዚአብሔር ጥበብ በጦር ሜዳ የሚል ታይትል አለው። ይሄ መጽሐፍ ምንድን ነው? እግዚአብሔር ጥበብ ጦር ሜዳ እግዚአብሔር በረቀቀ ስራ ከጦር ሜዳ እንዴት አድርጎ እንዳወጣኝ ነው። እግዚአብሔር በልዩ ልዩ መንገድ ያወጣል። ከዛ ውስጥ በኋላ ይሄ የእግዚአብሔር ጥበብ በጦር ሜዳ ብዬ ይሄን መጽሐፍ መጻፍ አለብኝ ብዬ ወሰንኩ። እግዚአብሔር ከነደደ የጦር ሰዓት ውስጥ ኋላ ቀሪ ወሬ ተናጋሪ ታሪክ ተናጋሪ ያርገኝ አምላክ መጽሐፍ አለብኝ ብዬ የእግዚአብሔር ጥበብ በጦር ሜዳ ብዬ ጻፍኳት መጽሐፍ። ከነደደ ጦርነት ያው በጥበብ አወጣኛ። የጥበብ መገኛ የእውቀቱ ባለቤት እግዚአብሔር ነው እኮ። እኔ አልጽፍም እንዴ? መጽሐፍ አለብኝ። አዋቂ የለም፣ አዋቂ እግዚአብሔር ብቻ ነው። እቤቴ መግባት ማላቅ፣ እቤት መግባት ማታቅ። ስለዚህ የእግዚአብሔር ጥበብ በጦር ሜዳ። ለምሳሌ ኢትዮጵያና ኤርትራ አንድ የሚሆኑበትን ራዕይ ልበለው ወይ ህልሞት እዚህኛው መጽሐፍ ላይ የተጻፈው የኢትዮጵያ የእግዚአብሔር ጥበብ በጦር ሜዳ የሚለው ላይ ነው። ኦኬ ይሄ ነው እንግዲህ። ኦኬ ስንት ዓመተ ምህረት ላይ የተጻፈ እሱ መጽሐፍ? ኦኬ 2003 ነው የተጻፈው። 2003 ነው። ስንት የእግዚአብሔር ጥበብ በጦር ሜዳ የተባለው ኤርትራ በነበረው ስርዓተ ማህበር ተቆርጣ የነበረችው ኤርትራ፣ እኔ ግን በነበረው መንግስት ሳልፈራ ሙሉዋን ኤርትራ እና ከኢትዮጵያ ጋር አርጌ ነው ቁጭ አርጌ ቀረጽኳት። እዚህ ላይ እና 2003 ዓመተ ምህረት ነው የጻፍኩት። ሻለቃ ብሩክ፣ አቤት። ከመጽሐፉ ላይ ስለ ኤርትራ ከተጻፈው ላይ እስኪ አንድ ሁለት መስመር እስቲ አንድ ምዕራፍ አንድ ሁለት መስመር እስኪ አንብቡልን። ኤርትራ የኢትዮጵያ አንድ አካል የሆነች ሀገር መቼም ተለይታ እንደዚሁ አትቀር። ምንም ጊዜው ቢርቅ ዓመት ቢቆጠር መዋሃዱ አይቀር መቀላቀል ዘር። ኢትዮጵያ ከኤርትራ አትለያይም አስራት ስለሆነች የድንግል ማርያም ተመለስ ወገኔ ወደ አስራት ሀገር። ትፈልጋለች ትጠብቃለች ድንግል እናት ኤርትራ በር ቅድስት ሀገር ኢትዮጵያ የምታመሰግን እያለች ሃሌሉያ። ገዳማት አድባራት ታሪክን የያዘች በቅዱሳን መልጃ ትኖራለች። በመጽሐፍ ቅዱስ ስሟ የተጻፈላት የኋላ ኋላ እድሜ ለሰጠው ሰው ኤርትራንም ላያት መፈጸሙ ላይቀር ደግሞም የአምላክ መልእክት በውን ያሳየናል አንድ ሲያደርጋት። የእግዚአብሔር መምጫው ሩቅ ነው ለሚሉ ይደርሳል ትንቢቱ ይፈጸማል ቃሉ። መቼም ጊዜው ቢርቅ ቢረዝምም ዘመኑ መድረሱ የማይቀር ነው ቢዘገይም ቀኑ። አንገት መፈጠሩ አዙሮ ላይ ነው የኢትዮጵያዊ ወኔ ታሪኩን ላልካደው። ከኢትዮጵያ ካርታ ኤርትራን የቆረጡ አላወቁም ይህን ከአምላክ ቃል እንደወጡ። በገደል በዱር በዋሻ ተራራ ጀግና የወደቀባት ሀገር ኤርትራ፣ የራስ አሉላ አጽም ያረፈባት ሀገር ምን ይሰማን ይሆን ተገንጥላ ስትቀር? የቸሮ አምላካችን ከሆነ ፍቃዱ በክብር እንዲያኖረን በቀናው መንገዱ። ሊያዝን ይገባል አንድ ሰው ለአንዱ። እኔም ሆንኩ እናንተ ደግሞ ሁላችን የሰራዊት አምላክ በፍቅር ያኖረን። ኤርትራ ተዋህዳ ለማየት ያብቃን። አሜን ይሁን ይደረግልን። ኤርትራ ውስጥ ቃኘው ሻለቃ የአሜሪካ የጦር ሰፈር ውስጥ ምንድን ነው የተፈጠረው? እስቲ ያጫውቱኝ እስኪ። እንግዲህ አሁን የተፈጠረው ያኔ መንግስቱ ኃይለማርያም አሜሪካኖች ነበሩ። በ24 ሰዓት ውስጥ ይውጡ ብሎ በ24 ሰዓት ውስጥ ወጣ። ያው እኛም ቃኘው ሻለቃ ሆን ያው ይሄ የእርስ በርስ ጦርነት ነው። እኛም እዛ ውስጥ ነው ቃኘው ሻለቃ ውስጥ ነው የምንኖረው እና በ24 ሰዓት ውስጥ አሜሪካኖች ነበሩ እዛ ቃኘው ሻለቃ። በ24 ሰዓት ውስጥ አገር ለቆ እንዲወጣ አደረግ። እኛ እዛ ገባን። ይሄ ነው። ኦኬ። ሌላ የተለየ ታሪክ የለም። ኦኬ። ሌላው ምን ብለው የነበረ የሆኑ ሰዎች ተረሽነው ከሞቱ በኋላ ከ3 ቀን በኋላ መጥቶ ያገኙት ሰው አለ። እንግዲህ አሁን ይሄ ምንድን ነው? አሁን ልጁ ተረሸነ፣ ተገድሏል። ሲገደል ግን አይተውታል? አይኔ አይደለም ሌላ ሰው ነው። አሁን አሜሪካን ነው ያለው እና ያ ምንድን ነው ደህንነት ነበረ። ትላልቅ ሰዎች መጡ። ተረሽኖ የታየ ነው። ከተረሸነ ታይቶ ጉድጓድ ውስጥ ተቀብሯል። በኋላ ያ የተረሸነው ልጅ መጣ ተብሎ ከዛ ሰዎች ወታደሮች ይዘውት መጡ። ወታደሮች ይዘውት መጡና
ይሄም ደህንነት፣ ፖለቲካ ሰራተኞች፣ ሁሎችም ትላልቅ ሰዎች ጀነራሎች ባሉበት አመጡት። ፖለቲካውን ያበላሻል ተብሎ በአስቸኳይ ሄሊኮፕተር ተጠርቶ ወደ አዲስ አበባ ተላከ። እንዴት ነው አንተ ልትወጣ የቻልከው? ሞታል። አንድ ሴትዮ ልጇን እንደምታቀፍ አቀፈችኝና አወጣችኝ። በሶስተኛው ቀን መጣ። ቀይ ሴትዮ ልጇን እንደምታቀፍ አቀፈችኝ እና እሷ ነች ያወጣችኝ። እንግዲህ የእርስ በርስ ጦርነት ቅድም እዛ ሱዳን ውስጥ የተነገረኝ፣ አሁን ደግሞ ይሄንን የገዛ ዘመዴ ነው የነገረኝ። ደህንነት እኔ እንኳን እሱ ነው አሁን አሜሪካን ያለው እና ይሄንን መጨረሻ ላይ ነገር ፖለቲካ ያበላሻል ተብሎ አሁን ሰራዊቱ ፖለቲካ እንደለካ እግዚአብሔር ማለ እያለ እንትን እንዳይል ወደ ላንትን ውስጥ እንዳይገባ ከዛ በኋላ እሱን በሄሊኮፕተር ተጠርቶ ወደ አስመራ ተላከ። ከዛ በረሃ እና ይሄ ነው እንዴት ወጣ። አንድ ቀይ ሴትዮ አወጣችኝ አቅፋ ልጇን እንደምታውቅ እና ወጥቶ የት እንዳለ አላውቅም። ወጥቶ አሁን ዓለም ላይ በሰው አእምሮ የተፈጠሩ ነገሮች አሉ። የተለያዩ መሳሪያዎች፣ ቴክኖሎጂ የሚባሉ ነገሮች አሉ። እስኪ እንደው ስለሱ ነገር ምን ይላሉ? መጽሐፎት ላይም እንዲህ በራሪ ወረቀቶች ላይም ጠቅሰውት ነበረ በተወሰነ መንገድ። አሁን ይሄ ቴክኖሎጂ አሁን እኔ አንድ ሴት መንፈስ ቅዱስ ያቀረባት ሴት ነበረች። የእሷ ተከታይ ነበርኩ። እሷ ምን ማየም ነች፣ ምንም አታውቅም፣ ማየም ነች። አሁን ሳይንስ ተራቀቀ፣ ህዝብ አለቀ ይለኛል በጆሮዬ። ምንድን ነው ሳይንስ ተራቀቀ፣ ህዝብ አለቀ ይለኛል አለች። አሁን ዓለም አሁን ተራቀቀ በመሳሪያው ይኸው እርስ በርሳችን ዓለም እየተጠፋፋ ነው። እና ይሄ ነው በቃ ሳይንስ ተራቀቀ፣ ህዝብ አለቀ። በተራ አንዳንድ አባቶች ምን ይላሉ? ሺህ ስልጣኔ ሺህ ሰይጣናት ማግባት ነው ይላሉ። በሰለጠንክ ቁጥር አሁን እግዚአብሔር ሁሉን ስራ የሚሰራ እግዚአብሔር ነው። ጥበብና እውቀት ለዶክተሮች ለማንኛውም የሰጠ እግዚአብሔር ነው። አሁን ብዙ ሰው በቃ ከእግዚአብሔር ውጭ እየወጣ ግን ሌላ ስራ እየሰራ ነው። እና ቴክኖሎጂ የተባለው በቴክኖሎጂ ዓለም እየተራቀቀች ስለሆነ አሁን ዓለም እየጠፋ ነው። በቴክኖሎጂ ራሳችሁት በሰራችሁ መሳሪያ ጠፋላችሁ አለ። ዓለም ጠፋ በገዛ መሳሪያው። እግዚአብሔር ጽፎታል እኮ በገዛ አሁን በእንግሊዝኛም አለ በሁሉም ቋንቋ ተጽፏል መጽሐፍ ቅዱስ። ራሳችሁት በሰራችሁ መሳሪያ ጠፋላችሁ። ይሄው ዓለም ጠፋ። እንደገና ደግሞ ስለ ማንዴላ ልንገር። ማንዴላ እቺ ሴትዮ መንፈስ ቅዱስ የቀረባች ሴትዮ ማንዴላ በጆሮዋ ማንዴላ ይለኛል አለች። እንዴ ማንዴላ ምንድን ነው የሚለኝ በጆሮዋ? 27 ዓመት ሙሉ ታስረው ለነፃነት ዘረኝነት የሌላቸው ሰው ስለነበሩ መሪ ስለሆኑ የአፍሪካ መሪ ነበሩ አልኳት። አታውቃቸውም። በጆሮዋ ነው ማንዴላ ብሎ የሚያናግራት። እና 27 ዓመት ታስረው ለጥቁር ለነጭ ሳይሉ የታሰሩ ናቸው። እና ማንዴላ ትልቅ ሰው ነው። በ15 ዓመት ዕድሜ አረፉ። ነፍሳቸውን ይማር። እዚህ መጽሐፌ ላይ ጽፌዋለሁ። ማንዴላ አሁን እንደገና ደግሞ እዚህ መጽሐፌ ላይ 8ኛ ማናቸው አፄ ናዖድ 8ኛው ሺህ አታግባኝ አታብላኝ 8ኛው ሺህ አታግባኝ አታብላኝ ብለው ልክ ነሐሴ 7 ቀን ሊገባ ሲል አረፉ ከዚህ ዓለም። ነፍሳቸውን ይማር። 8ኛው ሺህ ቅድም ይጠይቀኝ 8ኛ እነሱ ወደፊት የሚወጣውን ያውቁታላ ቅዱሳን አባቶች። እኛ ግን አናውቀውም። በእግዚአብሔር መንገድ አንሄድማ። የጥበብ መጀመሪያ እግዚአብሔር መፍራት። እግዚአብሔር አንፈራውማ። እግዚአብሔርን ከፈራ እግዚአብሔር ልጄ ሆይ ልብን ስጠኝ ነው ያለ እግዚአብሔር። ልብን እግዚአብሔር ከሰጠ እግዚአብሔር ያነጋግራል። ልብን ለእግዚአብሔር ካልሰጠ ሰይጣን ዲያብሎስ ይጫወትብሃል እና ይነግሳል። ዛሬ ዓለሙን ደም የሚጠጣው ሰይጣን ዲያብሎስ ነው። እርስ በርሳችን እያፋጨ ወንድሙን እህቱን እያፋጨ በገዛ በሰራነው መሳሪያችን እየተጣፈፋን ነው። ይሄ ነው። ስለዚህ ቴክኖሎጂን ከምን ሳይድ ያዩታል? ከጥሩ ጎን ያዩታል ወይስ ከመጥፎ ጎን ያዩታል? ምክንያቱም ምን ልል ነው፣ በፊት አባቶቻችን አንድ ነገር ለመገንባት ህንፃ እንኳን ለማነጽ ምን ያህል ዘመናት ምን ያህል ጊዜ እንደሚፈጅባቸው እናውቃለን። ያው መንፈስ ቅዱስ አብሯቸው ካለ የተለያዩ የተሰሩ ነገሮች አሉ፣ ተአምር ሚራክል የሆኑ ነገሮች። ግን አሁን ላይ
ህንፃ በአንድ ወር በሳምንትም በአንድ ቀንም ተገንብቶ የሚያልቅበት ዘመን ላይ ነው ያለነው እና ከዚህ አንጻርስ እንዴት ያዩታል? አሁን ቴክኖሎጂ እኮ የሚደግፍ ነው። አሁን የጥበብ መገኛ እውቀቱ ባለቤት እግዚአብሔር ነው። ይህን ለእውቀት የሰጠን በእግዚአብሔር መንገድ እየሄድን የምንሰራውን ነገር ሁሉ ጥሩ ይሳካልናል። ሰው አሁን ለምሳሌ አባይ ግድብ ዶክተር አብይ ሲያስመርቁ አሁን በወንዙ ላይ አረንጓዴ፣ ቢጫ፣ ቀይ ታይቷል። ማንም ሰው አላየው። እኔ አሁን በቴሌቪዥን መስኮት አሁን ሰሞኑን አይቼዋለሁ። እኔ ይሄ ቀስተ ደመና ምልክት ሰላም ነው። ምን ጊዜ አረንጓዴ፣ ቢጫ፣ ቀይ ታይቷል። ዶክተር አብይ በቃ ትክክል የተሰራው እግዚአብሔር ሰው ይሰራል፣ እግዚአብሔር መጽሐፈ ነህምያ 2:20 ላይ ሰው ይሰራል፣ እግዚአብሔር ያከናውናል። እንደገና እሳቸው ሲያስመርቁ ዶክተር አብይ ሲያስመርቁ አንድ የውጭ ዜጋ እችን ጥቅስ ጠቅሶታል። አሁን ዶክተር አብይ የሰራው 2:20 መጽሐፈ ነህምያ ላይ የጻፈውን ስራ እየሰራው አሉት። ስለዚህ ቴክኖሎጂ የሚደገፍ ነው እኮ፣ ግን በእግዚአብሔር መፍራት ነው ዓለም ግራ የገባው። እንደውም ቴክኖሎጂ ነው የሰራው እንትኑ የሰራው ሰውዬ አይ እኔ እኮ ለመጠፋፋት አይደለም ኒውክሌር የሰራው ለመጠፋፋት አይደለም እግዚአብሔር ይቅር በለኝ ብሎአል አሉ። ለመጠፋፋት አይደለም ለስራ ነው የፈጠርኩት የተመራመርኩት እና ሰው ለማጥፋት አይደለም እግዚአብሔር ብቻ አንተ ይቅር በለኝ ብሎአል አሉ። እንግዲህ የሰራው ሰውዬ ነው። እኛ ቴክኖሎጂ አይጠላም። ለምሳሌ አይናችን አሁን እኔ ኦፕሬሽን ሆኜ ነው ዳንኩት። ይሄ እግዚአብሔር በሰጣቸው እውቀት ነው። እንዴት ይጠላል? አይጠላም። ስለዚህ እኛ ግን ከእግዚአብሔር መንገድ አንውጣ። ከእግዚአብሔር መንገድ ከወጣን ግን ሰይጣን ዲያብሎስ ይጫወትብናል። ለበጎ ነገር ከተጠቀምነው እግዚአብሔር ነው እሱ ነው የሰጠው ጥበብ የሰጠው ቀይ ነው። ደስ ይላል። መልካም እንደው በመካነ ኢየሱስ ቤተክርስቲያን አይ ቲንክ ገዳም ነው መሰለኝ ድንጋይ ተሸክሞ የቀን ስራ እየሰራ ለነዲያኖች ስለሚመጸውተው ሰውዬ እንገሩኝ እስቲ። አሁን ግን ምንድነው ይሄ ድንጋይ ያዘው የሚዞር ነው። የአቡነ ተክለ ሃይማኖት አባ እስጢፋኖስ በአታ ማርያም አቡነ ተክለ ሃይማኖት ዘር ናቸው። ትልቅ አባት ናቸው። ናና ሻለቃ አሉኝ። ጠሩኝና ይሄ ድንጋይ እያዞረ ስላሴ ቤተክርስቲያን ባለወልድ ገብርኤል እያዘ ይዞራል። አሁን ሲናነጋግረው አሉኝ። ናና ድንጋዩን አስቀምጥና እኔና አባ እስጢፋኖስ አናነጋግረን አልኩት። ድንጋዩን አስቀመጠና ምንድን ነው አልኩት። ድንጋይ ሁልጊዜ እናያለን። የተባበሩት መንግስታትና የአፍሪካ አዳራሽ አንድ ቁም ነገር ሳይሰሩ ከስብሰባ የሚወጡት ራሳችሁ በሰራችሁ መሳሪያ ጠፋላችሁ። በእና ተናገር ተብዬ ነው አለ። እሱ ዘግቶ ሞተ። እናትየው አሉ በህይወት እኔ ያለው ለምስክርነት ያው ወርድ ከራሴ የምትለው መጽሐፍ ላይ የጻፍኳት ለዚህ ነው እኮ። እሱ ሞተ፣ ዘግቶ ሞተ። ነፍሱን ይማረው። ዘግቶ ሞተ ማለት በቃ ዘግቶ ይሄ ዓለም በቃ እንደውም እናትየው ነው ሄጄ አነጋገርኳቸው። ነፍስ ይማር ብዬ ምን አሉኝ? አንቺ ትረሽበታለሽ እኔ አልደርስባትም ብላቸዋል። ተናዙ። እኔ ሞታለሁ ከእንግዲህ ይሄ ዓለም ያስጠላል። ይሄው የሚሰማው ሁሉ ይሄው እንደዚህ ነው። ራሱን አጥፍቶ ነው ግን በቃ ዘግቶ ሞተ። ራሱን አጥፍቶ ነው። ራሱን አጥፍቶ አለ በቃ ዘግቶ በቃ ውሰደኝ ይላል። እግዚአብሔር ውሰደኝ ካልከው ይወስዳል እኮ ምንም ችግር የለም። ምንም እግዚአብሔር ጋር ችግር የለም። አጠገብ ነው እኮ እግዚአብሔር ያለው እኮ። ውሰደኝ ካልከው ይወስዳል። እፍ ብሎ ፈጠረን፣ እፍ ብሎ ይለላል። እኛ ምንም ችግር የለውም እግዚአብሔር ጋር። እኛ በመሳሪያ እንኳን እንገለል። እውነት እርሶስ እንደው በመንፈሳዊ ህይወቱ ምን አሳልፈዋል? ምን አይነት ፈተና አሳልፈዋል? ምን አይነት ከባድ ነገር አሳልፈዋል? ምክንያቱም የሰው ልጅ ወደ መንፈሳዊ ነገር በቀረበ ቁጥር ፈተናውን በዛው ልክ ነው። አዎ እንግዲህ እግዚአብሔርም ራሱ ወደ ፈተና እንዳትገቡ ትጉና ጸልዩ ብሏል። ፈተናማ ወደ እግዚአብሔር ቤት የሚሄድ ሰው ብዙ ፈተና አለበት። ጥሩ ጥያቄ ነው የጠየቀኝ። ብዙ ፈተና አሁን ኢትዮጵያ የዓለም ብርሃን የኢትዮጵያን ትንሣኤ ያሳየን እያል ኢትዮጵያ የዓለም ብርሃን ትሆናለች። ኢትዮጵያ ይሄ ሁሉ ጭቅጭቅ እርስ በርስ ጭቅጭቅ የሚደርስባት ለዓለም የምትበቃለች። ለዓለም ነገ ዓለም ሁሉ ወደ ኢትዮጵያ ነው የሚመጣው። ለዚህ ነው ፈተና የበዛባት።
አንድ በቃ ዓለም አንድ ይሆናል። ወደፊት እኮ አንገዳደልም፣ አንጨፋጨፍም። አንድ የሚሆንበት ዘመን ይመጣል። የኢትዮጵያን ትንሣኤ ያሳየኝ ኢትዮጵያ የዓለም ብርሃን ትሆናለች ተብሎ ይነገራል። አዎ ትሆናለች፣ አልጠራጠርም። ምናልባት እደርስበታለሁ ወይ አልደርስበትም። የልጅ ልጆች ቢደርሱበት ይደርሱበት፣ በቃ እግዚአብሔር ከፈቀደላቸው እና እኔ ግን ያው እድሜም እየጨረሱ ነው የሚሄደው። እንግዲህ እግዚአብሔር ስራው ረቂቅ ነው እና ይሄ ምንድነው የእግዚአብሔር ስራ ረቂቅ ስለሆነ በመንፈሳዊ ህይወት ውስጥ ያለው ፈተና መከራ ብዙ ነው። ግን በእግዚአብሔር ኃይል በድል አድራጊነት ተወጣለህ። እግዚአብሔር አሸናፊ ነው። አዎ የናፖሊዮን ነገር ጦርነት የአረመኔዎች ስራ ነው፣ ድል የእግዚአብሔር ነው። ሰልፍ የሰራዊት ነው ያለው፣ የአረመኔ ስራ ነው ያለው። ጦርነት ይኸውልህ የአረመኔ ስራ ነው እኮ ጦርነት። ድል የእግዚአብሔር ነው፣ እግዚአብሔር አሸናፊ ነው። እና ሰልፍ የሰራዊት ነው። ሰልፍ የሰራዊት ነው ያለው ምንድን ነው? ድል የእግዚአብሔር ነው ያለው። በትክክል በእውነተኛ መንገድ የምንሄድ ከሆነ ድሉ የእግዚአብሔር ነው። ሰልፍ የሰራዊት ነው። በቃ ታሸንፋለህ። አለበለዚያ ውስጣችን ጥሩ ካልሆነ ግን በድል አድራጊነት አንዱ ያሸንፋል። ኢትዮጵያ ከኤርትራ ጋር ትቀላቀላለች የሚል ህልም አለኝ። ያንን በህይወት እያለው አይዋለሁ ብለው ያምናሉ? እንግዲህ እኔ ይሄንን ማለም አልችልም። እኔ ኤርትራ ከኢትዮጵያ ጋር ትቀላቀላለች ብዬ የጻፍኩበት ተነስ ኤርትራ ከኢትዮጵያ ጋር ትቀላቀላለች በልና ጻፍ ተብዬ ነው የጻፍኩት 1987 ዓመተ ምህረት መጽሐፉን ጻፍኩ። አሁን የዛን ጊዜ በሞትም ልሙት ብዬ ነው አሁን ይሄን የጻፍኩት። እንግዲህ ስርዓተ ማህበሩም ያኔ ጊዜ ትንሽ ጥሩ አይደለም። ምን አገባ እግዚአብሔር ግን ከልሎልኝ ያንን ስርዓት አንድ ሰው መተው አልጠየቀኝም። አንተ ኤርትራን ከኢትዮጵያ ጋር ትቀላቀላለች ሙሉ ካርታ ለምን ጻፍክ ብለው እንኳን አልጠየቁኝም። እግዚአብሔር ከልሎኝ አሁንም ደግሞ አንድ ቶን አሁን እኔ 2003 ዓመተ ምህረት ጻፍኩ። ዶክተር አብይ 2010 ዓመተ ምህረት መጣና ቀላቀላት፣ አስታረቀ። አሁንም ወደፊት አንድ ትሆናለች በፍቅርና በሰላም። እነሱ ራሳቸው ጠይቀው ይመጣሉ። ለምን የእግዚአብሔር ሀገር ነች ኤርትራ እኮ። እመቤታችን ከረን የሚባል ከአስመራ ከረን አርፋ እንደገና ወደ ጣና ሄዳለች፣ ወደ ጎንደር እና እመቤታችን የተዛወረችበት እንኳን አይደለ በሸዋ ውስጥ ያለችበት የተዛወረችበት ቦታ ነው አለች። አሁን እመቤታችን ከኛ ጋርም አለች። አሁን ሊቁ ተፈሲ ኦ ማርያም ነው እኮ የሚላት። በምናድርበት ቤት ማደሪያሽ ከኛ ጋር ይሁን፣ በምንውልበት ቦታ ተሰማሪ፣ በስራ ገበታችን በእንጀራ ገበታችን ከኛ ጋር ሁኚ ነው የሚላት እኮ አለች። ሊቁ ተፈሲ ኦ ማርያም ነው እኮ የሚላት አለች እኮ። የአምላክ እናት ነች እኮ። የዓለሙን መድኃኒት የፈጠረን አምላክ ወለደችልን፣ እሷም ተወለደችልን። ከሷ ማህፀን ነው እኮ ወንዶችን በራሱ አምሳል ሴቶችን በእናቱ አምሳል ውብ አድርጎ አስቂጦ ፈጠረን። ስለዚህ አንዳንድ መነኩሴ ሴት መነኩሴዎች ምንድን ነው መከራ የተቀበለበትን መድኃኔዓለም በቀራንዮ አደባባይ እሾህ አክሊል ለኢትዮጵያ ብርሃን ለጻድቁ አምነ ተክለ ሃይማኖት አስኬማ አብቃኝ ሲሉ የለመኑትን እግዚአብሔር የማይነሳ ስለሆነ ለአስኬማ ያበቃቸዋል። መከራ የተቀበለበትን ይሄ ነው የእሾህ አክሊል እና ኤርትራ ከኢትዮጵያ ጋር ትቀላቀላለች፣ ምንም ጥርጥር የለም። አሁን ይሄንን መስራት የሚገባቸው ዶክተር አብይ ነካክቶታል። የጠቅላይ ቤተ ክህነት ነበር ይሄንን መስራት ያለባቸው። በቃ አንድ እግዚአብሔር ብሎ ኤርትራን ባህር የፈጠረ እግዚአብሔር ነው። የድሮ አባቶቻችን እና እናቶቻችን የምናውቀው አሮጊቱ ሽማግሌው ኤርትራ ነው። የቅርብ ወታደሩም የታገለው እኛ ለኤርትራ ነው። ግን ያው ሁሉም ይቅመሳት እግዚአብሔር ይቅመሰው አለ። ይሄው ፈረካከ ገነጣጠለው። ይሄው አሁን ግን አንድ ትሆናለች። ዶክተር አብይ ሚስሩ ይሰራሉ። ጠቅላይ ቤተ ክህነት ግን በእውነተኝነት የእግዚአብሔር መንገድ ተከትለው ይሄን ቢሰሩ አለ ጦርነት በሰላም አንድ ትሆናለች ኤርትራ። ጨርሻለሁ። ህዝብ እያለቀ እንዴት የሃይማኖት ሰዎች ዝም ይላሉ ብለው ያስባሉ? ያው አሁንም እያሉ ነበር ይሄን ማድረግ የነበረባቸው ኢትዮጵያና ኤርትራን መቀላቀል ሊብን የነበረባቸው
የጠቅላይ ቤተ ክህነት አባቶች ሊቃውንቶች ነበሩ ብለዋል። እና ይሄን ሀሳብ ይዘው እንዴት ዝም ይላሉ የሚለውን ሀሳብ ይዘው በግሎ እየተንቀሳቀሱ ነው። አልከበዶትም ሻለቃ? አዎ እንግዲህ ይከብዳል። ቢከብድም ግን በሞትም ብኖርም እንደው ይህንን እንደው ላሳውቅ እያልኩ ነው። ላሳውቅ በቀኑ ቀን እንደሚሆን እነሱም ያውቁታል ካህናቶቹ፣ ጠቅላይ ቤተ ክህነት። ግን እኔ ለምን ይህን ያህል ዛሬ የኢትዮጵያ ሕዝብ ያለ ወደብ እንዴት ያለ ወደብ እንዴት ይኖራል? በነበረው ስርዓተ ማህበር ያለ ወደብ አስቀሯት አገሪቷን። አሁን ግን ዶክተር አብይ እንደሚሉት ያለ ወደብ እንዴት ይቀራል? ስለዚህ አሁን ይሄ በእግዚአብሔር ኃይል ጠቅላይ ቤተ ክህነት አሁን ቅድም ተናገር ያለው ጠቅላይ ቤተ ክህነት ይህን ስራ ሰርተው አንድ ኤርትራ ከኢትዮጵያ ጋር የምትቀላቀልበትን መንገድ እኛ እኮ አሰብ አይደለም ምጽዋ ነው በራችን እኮ ምጽዋ ነው እኮ። እግዚአብሔር የሚያውቀው ኤርትራ ቀይ ባህርን ነው እኮ የሚያውቀው። አሰብን እኮ አለ ቀይ ባህር እንደገና ከራስ ዱቤራ እስከ ራስ ዱቤራ ከራስ ካሳር እስከ ዱቤራ ተብሎ የተባለው እስከዛ ድረስ እስከ ጅቡቲ የሚያውቀው እግዚአብሔር ነው ቀይ ባህር። እና ዛሬ ነገ ሳንል ኤርትራን ከኢትዮጵያ ጋር አንድ ቀላቅሎ ምጽዋ ገብተን እግዚአብሔርን የምናወደስበትና የምንቀደስበት ዘመን ይመጣል። አትጠራጠር። እነው ምን አለ ያ ሽማግሌ ትለኛለህ፣ ትደርስበታለህ። ምንም አትጠራጠር። አንድ ትሆናለች። ጥድፊያ ላይ ነው የሆነ ነገር ለማስተላለፍ ከውስጡ ለማውጣት ጥድፊያ ላይ ነው። እና አንዳች የሆነ የገባሁት ነገር ያለ ይመስላል። ምንድን ነው እሱን በደንብ ጠቅለል አድርገው እስኪ ንገሩኝ። በተወሰነ መንገድ ነካክተውልኛል፣ ግን ምንድን ነው ጥድፊያ ላይ ነው። እኔ እኮ አይደለም የምናገረው። አሁን እግዚአብሔር ምን ይላል? እናንተ አይደላችሁ የምትናገሩ፣ በውስጣችሁ ያለው የኔ መንፈስ ነው ይላል። መንፈስ ቅዱስ አለ፣ ተሰጥቶናል። በገንዘብ እየሸጥነው ነው እንጂ ልጄ ሆይ ልብን ስጠኝ። ልባችን ከሰጠን እግዚአብሔር ነው እኮ የሚናገረው። እሷ አለች የምትናገረው፣ አንተ አለ የምትናገረው፣ እግዚአብሔር ነው እኮ የሚናገረው። ለወንዱ በ40 ቀን ለሴቷ 80 ቀን መንፈስ ቅዱስ ተጠምቀን ተሰጥቶናል። ያንን በገንዘብና በሌላ ነገር እየሸጥነው ነው። ስለዚህ የሚያስቻኩለን የሚያፋጠነን እግዚአብሔር መንፈስ ቅዱስ ነው የሚያናገረን። በቃ በላይ ላይ ያለው ለምን ይሆናል? ለምን እንደዚህ ይደረጋል? ወንድም ወንድሙን ለምን ይገላል? አይደለ? እንኳን ኢትዮጵያ ዓለም ሁሉ እኔ ለኢትዮጵያ አይደለም ቁጭ ብዬ የምጸልየው ለዓለም ነው። ለምን? የዓለም መድኃኒ ዓለም ነው። ዓለምን የፈጠረ ዓለምን ከዓለምን ወደ መኖር የፈጠረ እግዚአብሔር ነው። በቃ ለኢትዮጵያ ዓለም እኮ አሁን ባልክሰብ ኢትዮጵያ አእምሮ የተሰጣት ነች። ብሩ አእምሮ ያላት ነች። ካህናቶች አሉ፣ ጳጳሳት አሉ። ግን እንደዚህ መሆናችንን እግዚአብሔር እኔ ደግሞ ለዓለም ማለት ነው። ይኸው ዓለም ጠፋ። ዩክሬን፣ እስራኤላውያንና ፍልስጤማውያን መሳሪያ ጠፉ። እርስ በርሱ አለቀ። ያ ነው የሚያሳዝነኝ። አሁን ሁለተኛ ዳግመኛ ይቁም። ይሄ የጥፋት መሳሪያ ወደ ልማት ይቀየር። ውርድ ከራሴ ላይ ጻፍኳትም እጄ ያስካት እሷ ነች። በቃ ይቁም። አሁን ከእንግዲህ ወዲያ መቆም አለበት። አንዳንድ ደጋግ ሰው በየዘመኑ ሳስነስቶ አሁንም እንደዚህ እንዳንተ አይነት ሰዎች ተነስተው አሁን ማቆም መጻፍ አለባቸው። በቃ መጻፍ አለባቸው፣ ማስቆም አለባቸው። ዓለም እየጠፋ ነው። እንደው ሻለቃ በጣም ሰፊ ጊዜ ይፈልጋል። እኔና እርሱ ድጋሚ መገናኘታችን አይቀርም። ግን ነገሩን ለመጠቅለል ያክል እስኪ ውስጦት ያለውን መልእክት እስኪ ያስተላልፉ። አሁን በመጽሐፍ የጻፉትን፣ በበራሪ ወረቀት የጻፉትን፣ በፖስት ካርድ ያሳተሙትን ነገሮች ጨመቅ አድርገው አጠር አድርገው የውስጦትን ሀሳብ ምናልባት መንፈስ ቅዱስም ከሆነ ይህንን ነገር የሚለው እስቲ እንግዲህ ከዓለም ልነሳ። ዓለምን የፈጠረ እግዚአብሔር ስለሆነ ከእንግዲህ ወዲያ የጥፋት መሳሪያውን ወደ ልማት ቀይሮ አሁን ሁሉም አንድ የሚሆንበትን መንገድ መፈለግ አለበት። ኢትዮጵያም በየጎረቤቱ በየዘመድ አዝማዱ ሁሉ የተጣላ ሁሉ ሰላም አግኝቶ ፍቅር አግኝቶ ማቆም አለበት። በቃ ይሄ በውስጥ አሁን ሁሉም የጎሪጥ እየተያየ ነው።
ወንድም የለ እህት የለም። በአሁኑ ሰዓት በገንዘብና በልዩ ልዩ መንገድ ሁሉ ሰው እየተኮራረፈ እየተጠላላ ነው። ያ ከእንግዲህ ወዲያ ኢትዮጵያ ውስጥ ሊበቃ ማብቃት አለበት። አንደኛ ሌላው ደግሞ ቅዱሳን አባቶች ስንት ሳይንቲስቶች፣ ፕሮፌሰሮች፣ ዶክተሮች፣ ኢንጂነሮች ቅዱሳን አባቶች አሉ። ከዚህ ዓለም ውጡና ቅጠል የሚበሉ አሉ። እነሱ ተጠርተው መጥተው እችን አሁን ሰላምን ይፍጠሩ። በቃ እነሱ መጥተው አገሪቷን ከባረኩ እግዚአብሔር እኮ እነሱ ነው የሚወዳቸው፣ እኛን አይወድን። ለምን ወንድም እየተገዳደል ነው። እነሱ ግን ቅጠል እየበሉ ሳር እየበቀለባቸው ነው የሚኖሩት። እነሱ እግዚአብሔር ፈርተው ነው። ዛሬ ግን እኛ እርስ በርሳችን አንፈራ ነው፣ እየተጣላለን ነው። በየጎረቤቱ ሰላም የለም፣ ፍቅር የለም፣ ባል ሚስት ፍቅር የለም። ስለዚህ አሁን ከእንግዲህ ወዲያ ቅዱሳን አባቶች ተጠርተው በየዋሻ በየፍኩት ያሉ መጥተው ሰላምን ያምጡ። ሰላምን እኛ በእንትን አናመጣም፣ በገዛ ራሳችን እግዚአብሔር ምለዋል፣ ሰላምን ብትወሿት ሰላምን አታገኟት፣ ሰላም ከኔ እጅ ነች ብሏል። ሁላችንም ኢትዮጵያውያን ዓለም ሁሉ ሰላሙን ለእግዚአብሔር ይስጥ እጁን፣ አለበለዚያ ሰላም አይሆንም። ጨርሻለሁ። እሺ እኔ ጌታ አመሰግናለሁ። ሻለቃ ብሩክ ኃይሌ እውነት ጊዜዎትን ሰውተው ያሉትን ልምድ የተሰማዎትን ነገር ለማካፈል በደሪማርክ ዩቲዩብ ቻናል በጨዋታ አዋቂ ፕሮግራም ላይ ተገኝተው ሀሳቦትን ስላጋሩን በጣም ትልቅ ክብር ይሰማናል። ከልብ እናመሰግናለን። እድሜ ይስጥልን። አሜን። እንግዲህ ውድ የደሪማርክ ዩቲዩብ ቤተሰብ ተከታታዮች ለዛሬ የነበረን ቆይታ ይህን ይመስል ነበረ። በሚቀጥለው ፕሮግራም እስከምንገናኝ ይመቻችሁ።